ምከረው ምከረው እምቢ ካለ መከራ ይምከረው ማለት ልክ እንደ ሄርሜላ አይነቷ መካሪ አታሳጣን ነው እናቴ። ትመከራለች ትመከራለች ትመከራለች፣ ትሰደባለች፣ ትረግጣለች፣ ትወቀጣለች፣ ሰው ትባላለች፣ እንስሳ ትባላለች። የማትባለው ማት የላት ግን መስሜ ጥጥ ነው አያገባችሁም ብላ እዚህ ደርሳለች። ዛሬ ወንድሟ መቶ አይሚን የአብርሃም ወንድም መቶ የተናገረው ንግግር አንዳንዴ ሰው ይምከራችሁ። በቃ ለራስሽ ለወደፊትሽ። እነሱ ተጣልተው ተለያይተው የማይለያዩ ናቸው። ነገ ዞረው የሚገናኙ ናቸው። እስከ መቼ ድረስ ነው አንቺ እንደዚህ የምትጠብቂው? አንቺ ለሱ ስሜት እንዳለሽ እሱ ለአንቺ ስሜት አለ ወይ? እኔ ለነሱ ሁለቱንም ለብቻቸው አናግሬ እሱንም ማስብበት እሷንም ማስብበት ብያለሁ። በሰዓቱ አንድ ላይ ሳገናኛቸው ደግሞ የተባባሉትን ሰምተሻል። አቤት አንዳንዴ እኮ ሰው አታሳጣን እኮ። ለነገሩ ጨዋ ስለሆነ አነጋገር ታቂበታለሽ። ቁጥብ እጥር ምጥን አለችና እኮ እናቴ። ጨዋ ሆነክ በጨዋ ደብ መተክ ስላወራከኝ እውነት እንደ ሌሎቹ ኃይል ቃል ስላልተናገርክ እንደ ሌሎቹ ብጥጥ ጥጥ ስላላልክ በጣም ደስ ብሎኛል። አቤት እውነት እሷ አሁን ይሄኔ እኮ የጠበቀችው ይሄኔ በቃ በጨዋ ደንብ በስልክ ስላወራት በአካልም መጥቶ ያው ጨዋ ጨዋ ቢያጫውታትም ግን መቼም አንዳንድ ሰው እኮ ታድሉ ድንጋይ ነው። ድንጋይ ላይ ውሃ ብታፈሱ መልሶ ያው ነው አይደለ? ይደርቃል እንጂ ሄርሜላ ማለት እንደዛ ድንጋይ ናት። ምንም የማይመስላት ለራሷ ለህሊኗ ለሞራሏ ለምንም ነገሯ ቦታ ማትሰጥ ሴት። በስማ ማፍቀር ይሄን ያላለች። ማፍቀርሽን ማንም አይጠላም። ያፈቀርሽበት መንገድና የቀረብሽበት መንገድ ግን ስህተት ነው ብለን ነው ከመጀመሪያ ጀምሮ በዚህ መልኩ እንዳትሄጂ ስንጋጋጥ የነበረው ማለት ነው። አንቺ ግን ያው ነሽ፣ አሁንም ያው ነሽ። ታውቂያለሽ፣ ያው ማለት ያው ነሽ። ሰላም ግን ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደ ምድር አሸዋ ብዝት ትርፍ ይበላልኝ አላችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ኧረ ተው ግን አበረታቱ። ኧረ ተው እንዴ! እኔም እኮ እንደሌሎቹ የሆነ ነገር አዘጋጅቼ እንደነሱ በቃ ቁጭ ብዬ ተሽከርካሪ ወንበር ላይ እያቀናበርኩ የነሱን እያየው እየሰራው የብዙዎችን የአንድ ሰው ብቻ ላይ ያለም ፎከስ የማደርገው ብዙዎችን እና አድርጌ እስከምመጣላችሁ ድረስ ምን አለበት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ብታበረታቱ። ቆይ እናንተ አትሞቱ፣ አትከፍሉበት ብታዩኝስ ምን አለበት? ጊዜያችሁን አልወስድ አልሻማባችሁ። እዩኝ። ለማንኛውም የሄርሜላ ጉድ ተነግሮ አያልቅ ተወርቶ አያልቅ። በስመ አብ ወመንፈስ ቅዱስ። ወንድ ናት ግን እናቴ አነጋገሩን ስትችልበት እናቴ። እንዲጎዳ አልፈልግም መቼም ተጎድቶ ጉዳቱን ማየት አልፈልግም። እኔ የቀረብኩት ልጎዳው አይደለም። ከማይፈልግሽ ጋር መቀጠል ማለት እኮ ራስሽን መጉዳት ማለት ነው። እሱ ልትጎጂ አልፈልግም፣ አንቺን ግን ልትጎጂ ትችያለሽ፣ ትፈልጊያለሽ። ሰው ራሱን እየጎዳ ለሰው ገና ለገና ለማይፈልገኝ ሰው ገና ለገና ምንድነው እሱ በሰማይ ቤት መንገድ አለ ነው የሚባል አባባል አለና የእሷ ያልሆነን ሰው ግድ ገና ለገና ነገ ተለያይቶ ርቆ የኔ ይሆናል ብሎ ሰማሽው አይደለ? ከነ እንትና ጋር ያለውን ከነ ቢኒንና ፈረንጁን እሱ የሚያስበው ሩታን ነው። እንደው ጊዜሽን አታባክኛው፣ ቁጭ ብለሽ አስቢበት። ብቻሽን በር ዘግተሽ ወዴት እየሄድኩ ነው? ምን እያደረግኩ ነው? ለምንድነው እንደዚህ የሆንኩት? ቆም ብዬ ለምንድነው የማላስበው? አየሽ ጨዋ ሰው ሲመክርሽ እንዲህ ነው። የኛን ምክርማ መስሜ ጥጥ ነው ብለሽን ነበር። በአካል ደግሞ ሰውየው መጥቶ ጭንቅጯን ነገርሽ። ዛሬ አንቺ በሰው ህይወት እንደገባሽ ነገ አንቺም ስትጋጭ በህይወትሽ ሰው ይገባል። ሰው ሆኖ ይጋጫል። ሰው ሆኖ ደግሞ ዞሮ የማይገናኝ የለም ተባልሽ። እኛ አለን ደከመን ተውንሽ። የዛሬ ምክር ደግሞ እንኳን ላንቺ አይደለም ከአሁን በኋላ ለሚመጡ ለሌሎች ራሱ ውሃ ነው፣ ጥጥት እርጎ ነው። ግን ሄርሜላ እና ሻይ ቡና ልበላለች። አሁን ታሰምጠው እኮ ነው። አሁን በሷ ቤት ደግሞ ወደሱ ቅይር እንዳት እንዲህ አይነት ሴት እንደሆነ ከባድ ናት። ያየችው ላይ ነው ልቧ ጥልጥል ለሚለው። እናቴ በጨዋ ደንብ በሚያወራት ሰው ካየች
ጨዋ የሚያስጫውታት ወንድ ካገኘች ልቧ ከምኔው ክፍት ብሎ ለዛ ሰው ግልብጥ እንደምትል ግራ ነው የሚገባው። ለማንኛውም ተጠንቀቂ። ባለትዳር ነው፣ ጣቱ ነው የተሻለ ቀለበት አለው። ለነገሩ ለማድሽ ነው፣ ከምንም አይመስልሽም። ባለትዳር ወንድ ጋር አለ ሄደሽ ያው ሚስቱ በርጉዝ ላይ እንዳለች ሄደሽ አፈቅርሃለሁኝ፣ እወድሃለሁኝ፣ ከጎን መሆን እፈልጋለሁ ብለሽ ያልሽው ያው እንዳታጠምጁ ደግሞ እሱንም ቀለበቱንም ብታይ ያው ምንም ስለማይመስልሽ እንጂ እንዳታጠምጁ። እሱ ግን እንደ አብርሃም እንዳይመስልሽ ደግሞ ወንድ ሁሉ እንደ አብርሃም እንዳይመስልሽ። አብርሃም የተጃጃለ እንደሆነ ሌሎቹም ይጃጃላሉ ማለት ነው። ወይኔ ሄርሜላ ግን ከዚህ ሁሉ እኮ ቢቀርብሽ ይሻልሽ ነበረ። እኔ በአንቺ ቦታ ላይ አፈርኩኛ። እንደ ሴት በአንቺ ቦታ ላይ እኮ ተሸማቀቅን እናቴ። ከአሁን በኋላ የሚመጡ ሴቶች እንዴት ይሆኑ ይሆን? እውነት ልክ እንዳንቺ ባለትዳር ላይ ዘፍ ይሉ ይሆን? እንዳንቺ ፊጥጥ ብለው እንደው ወጥተው አንወርድም ብለው ይሉ ይሆን? ወይስ ወረዱ ሲባሉ በጨዋ ደንብ ውርድ ብለው ይሄዱ ይሆን? እናየዋለን እንግዲህ በህይወት ካለን እናየዋለን። እና ወይዘሮ ሄርሜላ ቁጭ ብለሽ አስቢበት። ያ ከስራ ስትገቢ ብቻሽን ነኝና ምን እያረኩ ነው የማየው ቪዲዮስ እውነት አብርሃም ለኔ ቦታ አለው? እየሸወደኝ ነው፣ እየተጫወተብኝ ነው በህይወቴ። ስለዚህ ለምንድን ነው ማልተው? ለምን ነው ማልቆርጠው? በቃ ፍቅር ነገ ሌላ ፍቅር የሚያፈቅረኝ ላገኝ ይችላል። እኔም እሱም ሳፈቅረው ሲያፈቅረኝ እንጂ እንዴት የማያፈቅረኝ ሰው ጋራ ልቤንም መንገዴንም እድሜንም ገንዘቤንም እጨርሳለሁ ብለሽ አስቢበትና ከዛን ቁርጥ ያለሽ ሄደት ትመጣ ስትይ አንደኛ በራስሽ እድሜ ነው የምትቀልጂው፣ ሁለተኛ በሱም ቁማር እየያዘብሽ መሆኑን ሲገባሽ ኤኒዌይስ ይግባሽ። እሺ አትጃጃይ። እሱ ደግሞ ቢኒን ሄዶ ምንድን ነው ያላቸው? ይቅርታ አለ። ይቅርታ ማለት ጥሩ ነው። አንተ ግን ትላንትና ብሩክና አቤል ለአንተ እችሊ ሲያቀርቡ ልክ አሁን ቢኒና ፈረንጁ ለሩታ እንዳቀረቡላት ነበረ እንደ ቃላት መተው የነበረብህ ማለት ነው። ብሩክና አቤል እችን ልጅ ሲያመጡልህ መሆን የለበትም ብለህ ብትመልስ ኖሮ ዛሬ ህይወትክ እዚህ ጋር ምስቅልቅሉ አይወጣም ነበር። አንተ የሩታ ሰላም መሆን የምትፈልግ ከሆነ አንተም የራስን ሰላም መጀመሪያ መልሰው። ምን አገባክ? አልፈልግሽም ካልካት የእሷ ህይወት ተቃና አልተቃና ጉዳቷን አልፈልግም ጉዳቷን እፈልጋለሁ በፊት ቀረ። በነገራችን ላይ የሩታ እህት አንዳንዴ ትልቅ ስትሆን ዛሬ የሩታም ጥሩ ተመክራለች፣ ሄርሜላም ጥሩ ተመክራለች። እንግዲህ ከሰሙ ማለት ነው። የሩታም እህት ነግራታለች እንግዲህ ልክ ልኳን እስኪበቃት ድረስ ማለት ነው። ከደስታ ከምትዩም አብርሃምም ህይወት ራቀበይ። አብርሃምም ልጁን ፍለጋ ሳይወድ በግዱ ይመጣል። የዛኔ አንቺም ሰላምሽን ታገኛለሽ፣ አብርሃምም ሰላሙን ያገኛል። እንዲህ ነው በብልጥ ገብቶ ብልጥ የያዘውን ይዞ ነው የሚያለቅሱ ይባላል አይደለ? በብልጠት ገብቶ እነሱን ማስማማት ማለት እዚህ ጋር ሄርሜላም ወደ ራሷ እንድታስብ፣ ሩታም ወደ ራሷ አስባ ወደ መንገዷ እንድትሄድ፣ አብርሃምም እዛ ጋር የመጣው ወደ ራሱ ተመልሶ እንዲሄዱ ነው እንጂ ዝም ብሎ የያዙትን ይዘው ምን አገባችሁ እናንተ ባላችሁት አይደለም፣ በራሴ ነው የሚሄደው፣ አይመለከታችሁም፣ የፈለኩትን ሆናለሁ፣ የፈለኩትን አደርጋለሁ ስለማንም እና አስቡበት ለማለት ያክል ነው። ወደነ ማን ነበረ ስሙ ማርክና ቤዚ ጋር ስንሄድ ደግሞ እህትየው አዲስ ድራማ አዲስ እንትን ይዛ መታለች። ምንድነው የሚባለው ነገር ማለት ነው። አዲስ አጀንዳ ይዛ መጣች። ትላንትና እሷ ላንተ አትመጥንም፣ እሷ ላንተ አትሆንም አለች። ዛሬ ደግሞ ቤተሰቦቿ አዲስ ሊወስዷት ፕሮሰስ እየጀመሩ ነው። እንደገና ደግሞ ለአንቺ ሽማግሌ ሊገባልሽ ነው አለች። የኛ ዳሪ የኛ ኳይ የኛ ምን ነው እንደው አንዳንድ ሴቶች እኮ እንደው የሰውን ህይወት ገብተን ካላማሰልን ካላቦካን ካልጋገርን እኮ ነው የምትሉት። ሰው ላይ ያገባው የሰው ህይወት ገብቶ ይበጠብጣል። ሁሉም የራሱን መንገድ ቢኖር እኮ ለሁለቱ ፍቅረኛሞች፣ ለሁለቱ ጥንዶች፣ ለሁለቱ ባልና ሚስቶች መንገዱን ክፍት አድርገው ሁለቱ ብቻ ቁጭ ብለው በህይወታቸው ሰው ሳያስገቡ የሚነጋገሩ ቢሆን ኖሮ ጸብ አልበዛ ነበር። ሚዲያውን ጸብ ብቻ ባላደረጉት ነበር። ይግባባሉ። እርስ በርስ ሁለቱ ብቻ ሲሆን ይስማማሉ። ተቧቅሰውም ተመተውም ተሰዳድበው ምንም ብለው ይወጣላቸዋል ማለት እነሱ እናቴ ለሆነ ላልሆነ ካሜራ ያደቀናሉ፣ ለሆነ ላልሆነ ሰው ያስገባሉ፣ ለሆነ ላልሆነ ትንሹም ትልቁም ይገባና እኔ ካላቦካው እኔ እንዲህ ካላልኩ እኔ ነኝ ትክክል አንቺ ስህተት ነሽ እያለ ህይወታቸውን ያመሰቃቀላል። ቤት በኩል ሰላም ይምጣ።
ቤት በኩል ወደ ነበሩት ማንነታቸው ይመለሱ። ዛሬ አሁን ማርክ ተጸጽቶ በቃ ይቅርታውን እንትን ብሎ ጥፋቱን አምኖ ይቅርታ ሊል ሄደ። አበባ ይዞ ምን ብሎ በቃ ሄደ። ከሄደ ይቅርታ ካለ ያው በእርግጥ ድራማ ነው። ኦፍኮርስ ያቺ እንዴት ድንገት መጣች? ልክ ቤዚና ማርክ ይቅርታ ሲባባሉ ያቺ ከወደ ውጪ መጣች። ሰዓቱን አውቃ ነው የመጣችው ወይንስ ተደውሎላት ነው የመጣችው? እኛ ላይ ድራማ አትስሩበት እና እሷ ሽማግሌም ተላከላት። የድረሷ አትሁኚ ወደ ውጪ መብትውን ፕሮሰሱን ካቆመችው ማርክን ከወደደችው ማርክን ከፈለገችው ሁለቱም ተያይዘው ጠፍተው ልክ እንደው እንግዲህ መቼም ነገ የነጋቸውን እኛ አናቅም እንጂ አብርሃምና ሩታም ተያይዘው ጠፍተው በዚህ ቤተሰብ እምቢ ሲል በዚህ የሱ ቤተሰብ ሲያስቸግር በዚህ የሱ ቤተሰብ እንኳን አላስቸገርም የሷ ቤተሰብ ሲያስቸግሩ በዚህ ወንድሟ በዚህ እናቷ በዚህ እህቷ ሲሉ ተያይዘው ጠፉ ድሬዳዋ። ከዛ በኋላ ፍቅራቸው ጸና፣ አብረው መኖር ጀምረው ያው የውሸት ነበረ ማለት ነው ያን የሚፋቀሩት ዛሬ ላይ ደረሱ ማለት ነው። ስለዚህ ማርክና ማንሽ ስሟም ቤዚም እንዲህ እንዳይሆንባቸው በጊዜ ነገራቶችን ቋሽታችሁ ከተስማማችሁ ተስማምታችሁ መኖር፣ ካልተስማማችሁ ደግሞ በመካከል ሌላ ትልቅ ሰው አስገብታችሁ እንድትስማሙ ናችሁ መኖር። እህትየውን ማስማማት። እህትየው አንዳንዴ ያው እህት ናት፣ እንደ እህት ሊሰማት ይችላል። እህት እንኳን አለች የአክስት ልጅ ናት፣ ቢሆንም ሊሰማት ይችላል። እና ከዚህ ሁሉ ወጣችሁ ወደ ራሳችሁ ተመልሳችሁ ሰላሙን መንገድ ይዛችሁ እንድትሄዱ እንፈልጋለን ማለት ነው። እና ወደ ራሳችሁ ተመለሱ። በቃ እኛ ሌላ ምንም የምንላችሁ ነገር የለንም። እኛ ለእናንተ ብለን ነው። እኛ አያገባንም። ጨው ለራስ ትልጣፍጥ አለበለዚያ ድንጋይ ነው ብለው ይጥሉሃል ብለዋል አባት ቤተሰቦቻችን። ድንጋይ ሆናችሁ ከመጣላችሁና ከመተፋታችሁ በፊት ሰላም አውርዱ። ኦኬ፣ ሰላም ፍጠሩ። በቃ በህይወታችሁ ሶስተኛ ሰው አታስገቡ። በነገራችን ላይ እንትና እንኳን እግዚአብሔር አተረፈ፣ እንኳን በሰላም ለሀገርህና ለልጆችህ ምድር አበቃት። በጣም ነው ደስ ያለኝ። ማነው ስሙ? ማስተር አብነት። በጣም ነው ደስ የሚለው እውነት ለመናገር እህቱ ልጁ እግሩ ስር ተንበርክካ ስታለቅስ እንኳን ልጁ እንኳን ሰው ድንጋይ ያለቅስለታል። እውነት ለመናገር ለማስተር አብነት ማለት ነው ድንጋይ። እኔ እንጃ እኔ ለምን እንደሆነ አላውቅም። አንጀቴን ብልት ነው የሚያደርገኝ እውነት ለመናገር አንጀቴን ብልት። በመልካም ስራው ብቻ አይደለም ስነ ምግባሩ ራሱ አንጀት የሚበላ ነው። የሆነ ስጦታ እኮ ተሰጥቶት ለኔ የሚል እኮ አይደለም። የሆነ ነገር ተደርጎለት እኮ ለኔ የሚል አይደለም፣ ለብዙዎች የሚቆም ነው። ታሞ እኮ ሕክምና ሊያደርግ ሲል እኮ ለኢትዮጵያ ሕዝብን አስጨነኩኝ እና ይቅርታ ብሎ ያለ ሰው እኮ ነው። እንኳን ሰው ድንጋይ ያለቅስለት፣ እንኳን አእዋፍ፣ እንኳን ሰው ነፍስ ድንጋይ ምንም የማይናገር ያለቅስለታል ማለት ነው። ታሞ ማለት ነው እንግዲህ እና እውነት ለመናገር እንኳን በሰላም ለሀገር ለምድር አበቃክ፣ እንኳን በሰላም ከልጆች ከቤተሰቦች ተቀላቀልክ ነው ማለት የምፈልገው በዚህ አጋጣሚ ላይ። በጣም ነው ደስ ያለኝ እና እንዲህ ነው እህቶቼ፣ ወደ ራሳችሁ ተመለሱ፣ ወደ ራሳችሁ ተመለሱ። ዱብ ዱብ አትበሉ። የሰው ህይወት መበጣጠስ ዱብ ዱብ አትበይ። ነገም የራስሽ ህይወት ይበጠሳል። የማይሆንሽን የማይጠቅምሽ ላይ ጊዜሽን እድሜሽን አታባክኝ። ገንዘብሽን ሀብት ንብረትሽን አትጨርሺ። ወንድ እንደሆን ጌሽ ነው ነፍ ነው፣ ሴትም ልክ እንደዛው ማለት ነው። ወንድ ሁሉ ትድርና ሄዷል ብትባሉ እኮ አንድ ወንድ ላይ ለ3 ለ4 ተንጠልጥላችሁ ካላገባ ነው አላችሁ። ስለዚህ ተፋቱ፣ ጨዋ ሁኑ፣ ጨዋ ሁኚ። ጨዋ ወልዳ እንዳሳደገችሽ ማለት ነው። አትርመጥመጪ፣ አትልከስከሺ። በማንኛውም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታችሁ ነው ብላችሁ